ውድ ቤተሰቦች እንግዲህ በስተመጨረሻ የሄርሜላን ሚስጥር ይፋ አድርጓል ዳኒ ማለት ነው። እንግዲህ ከዳኒ ጋር ትጃጃናለች ማለት ነው። ፍቅረኛ ማሞች ናቸው። ብዙ ሚስጥር አላት ከዳኒ ጋር ማለት ነው። በዚሁ አጋጣሚ ዳኒ እውነት ለመናገር በጣም ተመችቶኛል። ዛሬ ደግሞ ደስ እንዳለኝ ማለት ነው። እውነቴ ነው የምላችሁ በጣም ነው ደስ ያለኝ። እኔ እንጃ አላውቅም ለምን እንደሆነ እና አብርሽና ሩታ አንድ ይሆናሉ ማለት ነው። እና በጣም ነው ደስ ያለኝ። ሸገር ውስጥ ዳኒ ብቻ ቢወለድ ሌላ ወንድ ባይወለድ ማለት ነው። ቀሽት እኮ ነው የአራዳ ልጅ እንዴት እንደሚመችኝ እኔማ ማለት ነው። ዳኒሻዬ ይመችህ፣ በዚሁ ቀጥልበት። የሩታዬ መከታ ወንድም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ስተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። ዳኒሻ እስከ መጨረሻ ይሄድበት ማለት ነው። እና በዚሁ አጋጣሚ አብርሽ እውነት ለመናገር ማለት ነው እኔ አንተ ምንም ነገር እንድትሆን አልፈልግም። መልካሙን ሁሉ እመኝልሃለሁ። ነገር ግን በአመት አንዴ በሚመጣ ጾም እንኳን የሆነ ጥሩ ነገር መልካም ነገር ብሰራ ደስ ይለኛል። ይሄንም ያልኩበት ምክንያት ምን እንደሆነ ታውቃላችሁ? አብርሽ ሄርሜላ ልጅ እንዳላት በደንብ ነው የሚያውቀው። ነገር ግን እኔ ምንም አይነት ላይፍ እንደሌላት ምንም አይነት ነገር እንደሌላት ነው ማቀው ሲል በጣም ነው ያፈርኩት፣ እውነት ለመናገር ማለት ነው። ምክንያቱም ሄርሜላ ከመጀመሪያ ስትመጣ አንድ ብሎ የሚያውቃት አብርሽና አቤላ ናቸው ማለት ነው። እንደውም ትዝ ይላቸዋል ልደቷን ያከበረላት ቪዲዮ እንደውም ወጥቷል ማለት ነው። ሌላው ደግሞ ያላመናችሁ ሰዎች ማለት ነው እስቲ አብርሽና ሄርሜላ ጂም ሲሰሩ እዛ ሂዳችሁ ቪዲዮን በደንብ ተመልከቱት። የሄርሜላ ሰውነት ምን አይነት ሰውነት እንደሆነ ማለት ነው። ብዙ ሰው ሄርሜላ ህፃን ናት እንዴ፣ ግንባሯን በደንብ አድርጋችሁ እዩት። ሄርሜላ ማለት በጣም ያረጀች ሴት ናት ማለት ነው። እኔ እንደዚህ መናገር አልፈልግም። ነገር ግን አንዳንድ ያለ በህይወታችን ስንዘል ስንጫወት የተለያዩ ነገሮች ስንጠቀም ኖረን ይህንን ቀራ ምን አሁን የነበረ ሰው ዘንድሮ የለም። ዘንድሮን አልጾመም። ዘንድሮን ያላየ ሰው አለ። ብቻ አንዳንዴ ሰርተን ለመለወጥ ሳይሆን ሰርተን በእጃችን ለማግኘት ሳይሆን ፈጣሪችንም አላህንም መፍራት አለብን። ወደ የማይሆን ቦታ 2 ወር ማለት ትንሽ ናት። አመት በሙሉ እንደፈለግን ስንዋሽ እንደፈለግን ድራማ ስንሰራ ሚስቶቻችንን ዝቅ ስናደርግ ኦዲየንስን በቃ የሆነ ያልሆነ አመለካከት ስነት ከርመን በዚች ወራት ግን መቆጠብ አለብን። ይሄንም የተናገርኩት ለአብርሽ ምን እንደሆነ ታውቃላችሁ? መግቢያ ላይ ምንም አይነት ላይፍ የላትም ስላለ ነው እንጂ ለሌላ ነገር አይደለም። ዛሬ በአብርሽ አልፈተፍትም ማለት ነው። ሲቀጥል አብርሽ ከአንድም ሁለትም ይህንን ነገር እውነትም ይሁን ውሸትም ይሁን ሄርሜላ እንደማትሆንህና እንደማታዋጣ ለትዳርህን እንደማታዛልቅህ ተናግረናል ብዙ ጊዜ። እስካሁን ድረስ በዚህም 2 ቀን 3 ቀን ነው እንጂ ዝም ያልነው የአንተ ኦዲየንሶች ከበፊት ጀምረን የአንተ ማንነትህን የምናቅ የሩታ ማንነቷን የምናቅ ኦዲየንስ ይቅርብህ፣ ወደ ትዳርህ ተመለስ፣ ቤትህ ይሻልሃል፣ ልጅህን አሳድግ። ምንም ቢሆን ሲቸግርህና ስታገኝም ሩታ ከጎንህ ነበረች። አንተ ይሄንን ጊዜ አሁን ኦዲየንስ መልክ ዩቱብ ላይ የሆነ ተቀባይነት ባይኖርህ ማንም ዞር ብሎ አያይህም። አንተ ፌመስ ስለሆንክ ነው፣ ኦዲየንስ ስላለህ ነው፣ ስለሚወድህ ነው ብለን በብዙ ነገር ተናግረናል። ብዙ ነገር ሰርተናል፣ ተሳድበናል፣ አውጥተን አውርተናል። አንተን ተዘቅዝቀሃል፣ ግን ያንን ነገር አልገባህም። አንተ የመጣን ሰው ሁሉ አሚን ብለህ የምትቀበል ሄርሜላ፣ እንግዲህ አንተ ልጅ እንዳላት ከላወቅ ምንም አይነት ላይፍ ከላወቅ አንተንም እንድትጫወትብህና እንድትቀልድብህ እንደመጣችም አታውቅም። አብዛኛው ለአንተ ጎን ሳይሆኑ ዩቱበሮች አብረህ እያሰደካቸው ዩቱበሮች እየነገሩት ነበረ። ሄርሜላ የራሷ ላይፍ አላት። ደግሞ ሰሞኑ እያያህ ነው የሄርሜላ ልጅ መታለት ሲባል ማለት ነው። ይሄ ለአንተ ያንስሃል ነው ብለው፣ ምክንያቱም አትቆጠብም። ዛሬ ዳኒ ከፍ ዝቅ ቢያደርግህ እኛ ለዳኒ ጎበዝ ጀግና ነህ ሂድበት ብንለው አንተ እኔ አይጸጽተኝም። ምክንያቱም ለምን እንደሆነ ታውቃላችሁ? ዳኒ እንደፈለገ ቢያደርገው እንደፈለገ ቢዘለው እንደፈለገ ቢጫወትበት አብርሽን እቃቃ ቢያደርግለት በእኔ በኩል ደግ አደረገለት ነው የምለው። ለምን መከበር በከንፈር መጀመሪያ መከበር ነበረበት። እዛ የነበረበት ክብሩን መጠበቅ ነበረበት አብርሽ።
የመጀመሪያ ንጉስ የሆነበትን ቦታው መያዝ ነበረበት። የማንም መቀለጃ መሆን አልነበረበትም። ይሄ ደግሞ ማንም መቶ አፉ የፈለገ ድራማም ይሁን ስራም ይሁን እየመጣ ዳኒ በዚህን አክል ማዋረድ በዚህን አክል ማድረግ ማለት በጣም ከባድ ነው ለአብርሽ። እኔ በአብርሽ ቦታ ብሆን በጣም ነው የሚከብደኝ። ምክንያቱም አብርሽ የት ይደርሳል የተባለ ትላንትና አብርሽና ዳኒ ነበረ ለአብርሽ ዝቅ ማለት የነበረበት እንጂ እንዲደፍሩ መናገር ዳኒ አይችልም ነበር። ስለዚህ እኔ አሁን ዳኒን ብደግፍ ዳኒን ጀግና ነው ብል በእኔ ማንም ያዝን የለ። እኔ ቦሌን ስም አላዝንም። ምክንያቱም ኮሜንት ሁሉ አጠቃላይ ኮሜንት ዳኒ ደጋረክ፣ ዳኒ ትችላለህ፣ ዳኒ ጎበዝ። አብርሽ ይሄን ነው የሚፈልገው። ይሄንን መውረድ የፈለገው በራሱ እጅ ነው። ማንነቱን መጣል አልነበረበትም። ከፍ የሚል ነገር መስራት ነው እንጂ ዝቅ የሚያደርግ ነገር የለም። ነገ ከነገ ወዳ ታያላችሁ። ከአብርሽ የበለጠ ዳኒ ከፍ ብሎ እይታንም ሳይሆን የሰውን ውዴታ የሰውን እንትን ስቦ ካልሄደ ይሄው ላይ ላምናላችሁ ትላላችሁ። ለምን ዳኒ ይችላል። ዳኒ ጎበዝ ነው። ዳኒ ቆፍጣና ነው። ዳኒ የትኛውም ነገር ውስጥ ገብቼ ልተውን ካለ ይተውናል። ከዚህ በፊትም እንደዚህ እያደረገ ነበረ ከሩታ ጋር ሲያንጫጭረው የነበረው። ሩታ ፍቅረኛዬ ናት፣ አፈቅራታለሁ፣ ሚስጥር አለኝ ብሎ መጥቶ አብርሽን በዛን ልክ የተጫወተበት ዳኒ ነበረ። አሁን ደግሞ ከሩታ ጋር ምን እንዳሰቡ አላውቅም። በነገራችን ላይ ደግ አደረጉ። ለምን እንደሆነ ታውቃላችሁ? የማን ህይወት ተበጥብጦ የማን ህይወት በደስታ ሊኖር ማለት ነው። እኔ ዳኒም ቢሆን ሩታም ቢሆን ሄርሜላና አብርሽ ቢበቀሏቸው በጣም ነው ደስ የሚለኝ። ለምን እንደሆነ ታውቃላችሁ? የሩታ ህይወት በጥብጣ እሷ ደስተኛ ሆና በ5 ደቂቃ ወይም በሳምንት በ15 ቀን አብርሽ የራስዋን አድርጋ ደስተኛ ሆና እንድትኖር አልፈልግም። ምክንያቱም ዋጋ የከፈለች ሩታ ያን ሁሉ የለፋች 2-3 ዓመቷ ሆኖታል ሩታ ማለት ነው። ሩታ ያንን እንባ ስታረግፍ ያልሆነ ነገር ህይወቷ የበጠበጠችው ዛሬ ግን በሞላ ደራቷን ነፍታ መታ አብርሽ የኔ ነው፣ አብርሽ አፈቅረዋለሁ፣ አብርሽ ወደዋለሁ ብላ ለራሷ ልታረግ እኔም በሆን አልፈቅድላትም። ዳኒና ሩታ ይመቻቸው። በተለይ ዳኒ በጣም ነው የተመቸኝ። እውነቴ ነው ብላችሁ ጎበዝ ነው። ከትወና አንስቶ በቃ የሚናገራቸው አብርሽ እኮ እኔ እንጃ ዳኒን እንዴት እንደሚፈራው ማለት ነው። እንዴት ሊያቅፍሽ ሰጠሽ ዋላላትም እንዴ አይደል እንዴ? አያችሁ በሰው ላይ ሲሆን ግን እንዴት እሱ ሴትን የሚያቅፍ ከምን እኔ እንጃ አላቅም። ስለ አብርሽ ማውራት አልፈልግም። ረመዳንና ነው ማለት ነው። ብቻ ግን እኔ እውነቴ ነው የምላችሁ በአሁኑ ሰዓት ለአብርሽ ማዘን እኔ ትቻለሁ። ምክንያቱም ብዙ ነገር አወራን፣ ብዙ ተሳደብን፣ ስልካችን እንኳን እስከሚሰበር ድረስ ደውለን ስናወራ ስንመክር ቦታ ያልተሰጠን እኛን ዛሬ ዳኒን አይዞህ በርታ፣ ጠንክር፣ ጎበዝ፣ ሂድበት ከሩታ ጋር ደግ አደረክለት ብንባል እንኳን ማንም እንዳይወቅሰን፣ ማንንም ልትናገሩንም አትችሉም። ምክንያቱም አብርሽ ክብሩ ቢጠብቅ ኖሮ ማንም ከፍ ዝቅ አያደርገውም ነበር። አሁንም ነገ ደግሞ ሌላ ነገር ይዞ ነው የሚመጣው። ሚስቴ ናት ሊል ይችላል ዳኒ። ይበል ደግ አደረገላት። እንደውም ለሄርሜላ ሲያንሳት ነው ይሄ ማለት ነው። ዳኒ እውነት በዚህ እንደው ቢቀጥልበት እስከ መጨረሻው ድረስ ቢያንጫጫት ማን እንደሆነች በሰው ባል መቶ ጥልቅ የሚሉ ሴቶች እንደ